አርዕስተ ዜና ጠቅላይ ሚኒስትር አብይ አህመድ ነገ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ ተባለ። ከውጭ 56 ህገወጥ ስደተኞችን አሳፍራ ከቱኒዚያ የተነሳች ጀልባ በማዕከላዊ ሜዲትራኒያን ባህር ላይ አደጋ እንዳጋጠማት ተሰማ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገርን። ጠቅላይ ሚኒስትር አብይ አህመድ ነገ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ ተባለ። ጠቅላይ ሚኒስትር አብይ አህመድ ነገ መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሏል። ጠቅላይ ሚኒስትሩ የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርት መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ እንደሚሰጡ ከምክር ቤቱ የተገኘው መረጃ ያመለክታል። ኢትዮጵያ ህገወጥ የሰዎች ዝውውርን ለመከላከል ከሳውዲ ጋር እንደምትሰራ ገለጸች። ኢትዮጵያ በአዲስ አበባና በሪያድ መካከል የሚደረጉ ህገወጥ የሰዎች ዝውውርን ለመከላከል በሚደረገው ጥረት ከሳውዲ አረቢያ ጋር በትብብር እንደምትሰራ ገለጸች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱል ከሪም ኤልከሬጂ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ በወቅቱ እንደገለጹት በሱዳን ግጭት ላይ ኢትዮጵያ ገለልተኛ አቋም እንደምታራምድ አስረድተዋል። እንደ ጎረቤትና ወዳጅ ሀገር በሱዳን የተፈጠረው ግጭት በሰላማዊ መንገድ ለመፍታት የሚደረገውን ጥረት እንደምታግዝም አረጋግጠዋል። ኢንጂነር ዋሊድ ቢን አብዱል ከሪም ኤልከሬጂ በበኩላቸው ሪያድ የሱዳንን ቀውስ መቋጫ እንዲያገኝ ጉዳዩ ከሚመለከታቸው አካላት ጋር በትብብር እንደምትሰራ ገልጸዋል። በተመሳሳይ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ምስጋኑ አረጋ ከሳውዲ አቻቸው ጋር በሁለቱ ሀገራት መካከል የኢኮኖሚ ትብብር በሚጠናከርበት መንገድ ህገወጥ የሰዎች አዘዋዋሪዎችን በጋራ መከላከል በሚቻልባቸው ጉዳዮች ላይ መክረዋል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴርም ሀገራቸው ከኢትዮጵያ ጋር በግብርና፣ በማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች በትብብር ለመስራት ቁርጠኛ መሆኗን ገልጸዋል። ህገወጥ የሰዎች ዝውውር ለመከላከል ከሳውዲ አረቢያ ጋር ጠንካራ ትብብር ማድረግ እንደሚያስፈልግ መግለጻቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። በሌላ ዜና ሙያተኞችንና ከፊል ሙያተኞችን ወደ ሳውዲ አረቢያ ለመላክ የሚያስችል ስምምነት እንዲፈረም ተጠየቀ። ሙያተኛና ከፊል ሙያተኛ ኢትዮጵያውያንን ወደ ሳውዲ አረቢያ ለመላክ የሚያስችለው ስምምነት እንዲፈረም በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር መጠየቃቸው ተሰምቷል። አምባሳደር ሙክታር ከድር ከሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተሮት ጀነራል ሳቀል አልቆራሺ ጋር በሁለትዮሽና ቀጠናዊ ወቅታዊ ጉዳዮች ላይ ተወያይተዋል። በውይይታቸውም የሀገራቱን የልማት ኢንቨስትመንት ትብብር ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በሳውዲ ማቆያ ማዕከላት ውስጥ የሚገኙ ኢትዮጵያውያንን ወደ ሀገር የማስመለሱ ሂደት በሁሉም ወገኖች ትብብር ተጠናክሮ መቀጠሉን በውይይቱ ላይ ተነስቷል። አምባሳደሩ በዚህ ወቅት ሙያተኛና ከፊል ሙያተኛ ኢትዮጵያውያንን ወደ ሳውዲ ለመላክ የሚያስችል ስምምነት እንዲፈረም ጠይቀዋል። በኢትዮጵያ የጨቅላ ህጻናትን ሞት ለመቀነስ እየተደረገ ያለው ጥረት ለውጥ ቢያመጣም ብዙ መስራት እንደሚጠበቅ ተገለጸ። የጤና ሚኒስቴር የጨቅላ ህጻናትን ሞት ለመቀነስ የሚያግዝ ለ5 ክልሎች የሚሰጥ የሕክምና መሳሪያ ድጋፍ ከአጋዥ ተቋማት ተረክቧል። ሰይፍ አለም በጉዳዩ ላይ ተጨማሪ ያለው የጤና ሚኒስቴር የእናቶችና ህጻናት ሞት ለመቀነስ በሚያደርገው ጥረት አበረታች ውጤቶች ማምጣቱን ገልጿል። በሀገሪቱ በተለይም የጨቅላ ህጻናት ሞት ለመቀነስ የተሰሩ ስራዎች አበረታች ቢሆንም አሁንም ክፍተት መኖሩ ተገልጿል። ሚኒስትሩ ከሚመለከታቸው ባለድርሻ አካላትና ተባባሪ ተቋማት ጋር በመሆን በዘርፉ የሚታየውን የጨቅላ ህጻናት ሞት ለመቀነስ እየሰራ መሆኑን ገልጿል። በዛሬው ዕለትም በአዲስ አበባ ዩኒቨርሲቲ ውስጥ በጤና ጉዳዮች ላይ ጥናትና ድጋፍ ከሚያደርግ SLL 360 ከተባለ ፕሮጀክት ለዚህ ዘርፍ የሚሆን ድጋፍ አግኝቶ ርክክብ ተፈጽሟል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ በርክክቡ ወቅት የተገኘው ድጋፍ የሚደርሳቸው የጤና ተቋማት ድጋፉ ለታለመለት ግብ ያውሉት ዘንድ አሳስቧል። በሀገራችን የእናቶችና የህፃናትን ሞት ለመቀነስ በርካታ ጥረቶች ተደርጓል። ውጤቶችም መጥተዋል። ብዙ ስራ ተሰርቶ በሚፈለገው ደረጃ ግን ውጤት ያላገኘንበት የጨቅላ ህፃናት ሞትን ከመቀነስ አኳያ ነው። የጨቅላ ህጻናት ሞት መቀነስ ቢታይበትም በሚፈለገው ፍጥነት እንዳልቀነሰ በተለያዩ መረጃዎች ከዚህ በፊትም ይፋ ያደረግነው ነው።
ይሁን እንጂ በ2030 እንደ ፈረንጆቹ አቆጣጠር የጨቅላ ህጻናትን ሞት አሁን ካለበት ደረጃ ወደ 12 ከ1 ሺህ የሚወለዱ ህጻናት ለማድረስ በዓለም አቀፍ ደረጃ እቅድ ተይዟል። ይሄን ለማሳካት በርካታ ስራዎች እየተሰሩ ይገኛሉ። የኤስኤልኤል 360 ፕሮጀክት ተወካይ አቶ አብይ ሰይፉ ድጋፉ ለ5 ክልሎች የሚሰጥ መሆኑን ያነሱ ሲሆን መሳሪያዎቹ $1.1 ሚሊዮን የሚያወጡና በዘርፉ ውጤታማ ስራ ለመስራት የሚያግዙ መሆናቸውን አስረድቷል። ይሄ ፕሮግራም የሴቪንግ ሊትል ላይቭስ ቨልነራብል የሆኑ ፕሪተርም እና ሎው በርዝ ዌይት ሆነው የተወለዱ ህጻናት የጨቅላ ህጻናትን 80% የሚሆነውን ሞት እነሱ ላይ ነው የሚከሰተውና እነሱን ሴቭ ማድረግ ሀገሪቷ የያዘችውን የህጻናት ጤና ግብም ለማሳካት ይጠቅማል በሚል እነሱ ላይ ሞር ፎከስ ተደርጎ የሚሰራ ፕሮግራም ነው። 290 ሆስፒታል ላይ በ7 ክልሎች ሰፖርት ስናደርግ ድጋፍ ስናደርግ ቆይተናል። በሌላ በኩል የጤና ሚኒስቴር ከኢትዮጵያ የጥርስ ህክምና ማህበር ጋር በመተባበር 13ኛው የዓለም የአፍ ጤና ቀን አክብሯል። የጥርስ ጤና መጠበቅ ለመላው ሰውነት ጤና ትልቅ ድርሻ አለው ያሉት በመድረኩ የተገኙ የኢትዮጵያ የጥርስ ህክምና ማህበር ኃላፊ ዶክተር ሜሮን ያዕቆብ በኢትዮጵያ የጥርስና የአፍ ጤና መጠበቅ ረገድ ድክመት እንዳለ ገልጿል። በህፃናት ላይ ያለ የአፍ ጤና ችግር የጥርስ መቦርቦርን ጨምሮ በጣም በብዙ መጠን ዓለም ላይ ካሉ ፕሪቫለንት ተብለው ከሚጠቀሱ በሽታዎች አንዱ ነው። እነዚህን የመከላከል አቅማችን እኛ ደግሞ በሌለበት ሁኔታ አንዳንድ እንደ ኖማ የመሳሰሉ በጣም ከፍተኛ ጋንግሬነስ የሆኑ ኢንፌክሽኖችን እየፈጠሩ ብዙ ጉዳት የማድረስ አቅም ያለው በሽታ ነውና ዛሬ ላይ ይሄንን ቀን በምናከብርበት ሁኔታ መከላከልን እያሰብን አብሮ ደግሞ ጎን ለጎን ደግሞ ማድረግ ያለብንን የአፍ ጤና አጠባበቅ ዘዴዎችን አብረን የምንማር የምናይ ይሆናል። ቀኑን አስቦ መዋል ብቻ ሳይሆን የአፍና ጥርስ ጤና መጠበቅ የግንዛቤ ማስጨበጫ ለመፍጠር ይህ ጥሩ አጋጣሚ ነውም ተብሏል። ካለፉት 10 ቀናት ጀምሮ በልግ የዝናብ ወቅታቸው በሆኑ አካባቢዎች ከቀላል እስከ መካከለኛ የዝናብ መጠን ማግኘታቸውን የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ የበልግ ወቅት የግብርና ስራ እንቅስቃሴ ለማከናወን ለአርብቶ አደሩና ለእንስሳት ከፍተኛ ጠቀሜታ እንዳለው በመግለጽ ዝናቡ ቀጣይነት ሊኖረው እንደሚችልም አስረድቷል። ሰላማዊት ሙልጌታ ተጨማሪ አላት። በኢትዮጵያ በተለይም የበልግ አብቃይ በሆኑ አካባቢዎች በመጠንም ሆነ በስርጭት የተሻለ ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለኢሳት እንደገለጹት ካለፉት 10 ቀናት ጀምሮ በበልግ አብቃይ አካባቢዎች ላይ በመጠንና በስርጭት የተሻለ ዝናብ እያገኙ እንደሆነ አስታውቀዋል። ስለሆነም እንግዲህ ከባለፉት 10 ቀናት ጀምሮ ከእለት ወደ እለት ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በከባቢ አየር ውስጥና በውሃ አካላት ላይ ከመጠናከራቸው ጋር ተያይዞ በብዙ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝተዋል ማለት ነው። በጥቂት ስፍራዎቻቸው ላይ ደግሞ እንደዚሁ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎችም አሉ ማለት ነው። ስለሆነም ዝናብ ምክትል ዋና ዳይሬክተሩ አክሎም በሀገሪቱ በልግ ወቅታቸው የሆኑ አካባቢዎችን ጠቅሰው ይህም የዝናብ ስርጭት ለግብርና ስራ፣ ለአርብቶ አደሩ፣ ለከፊል አርብቶ አደርና ለእንስሳት ከፍተኛ ጠቀሜታ እንዳለው አስረድተዋል። ደቡብ ትግራይ ዞኖች፣ በሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ፣ የአማራና የኦሮሚያ ክልል ዞኖች ማለት ነው ሰሜን ሸዋ፣ እንደዚሁም በመካከለኛ ሀገራችን አካባቢዎች አዲስ አበባን ጨምሮ በምስራቅና ምዕራብ ሐረርጌ፣ በሀገራችን ሶማሌ ክልል የጉጂ ዞኖች፣ የቦረና ዞኖች፣ የሲዳማ፣ የደቡብ ኢትዮጵያና የደቡብ ምዕራብ ለዚህም የምዕራብ ኦሮሚያ ዞኖች በእነዚህ አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ነበራቸው ማለት ነው። እንደዚህ በትናንትናው ዕለት በአዲስ አበባ እና በሌሎችም የሀገራችን አካባቢዎች በ24 ሰዓት ውስጥ እንደዚሁ ከባድ መጠን ያለው ዝናብ ተስተውሏል ማለት ነው። እንግዲህ እስከ በትናንትናው ዕለት እንኳን እስከ 5 የሀገራችን አካባቢዎች በገለምሶ፣ በባቲ፣ በአዲስ አበባ እና በቡኢ እንደዚሁ በማጂ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 57 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። ስለዚህ ባለፉት ቀናት የነበረው የዝናብ መጠንና ስርጭት በተለይም የበልግ የግብርና የስራ እንቅስቃሴን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። እንደዚሁ ለአርብቶ አደሩና ለከፊል አርብቶ አደሩ ለሰው የሚሆን ለእንስሳት የሚሆን የመጠጥ ውሃን አቅርቦትን ከማሻል አኳያ እንደዚሁ በአርብቶ አደር አካባቢ የእንስሳት መኖ ከእለት ወደ እለት እንዲሻሻል ከፍተኛ አስተዋጽኦ ነበረው ማለት ነው። በዚህ ወቅት ተደጋጋሚ ዝናብ በሚጥልበት ወቅት ቅጽበታዊ ጎርፍ ሊከሰት እንደሚችል የገለጹት ምክትል ዋና ዳይሬክተሩ ችግሩን ቀድሞ ለመከላከል ከአካባቢ ጥበቃ ጀምሮ መሰራት ያሉባቸው ተግባራት ጠቁመዋል።
ከባድ መጠን ያለው ዝናብ በአንድ አካባቢ ላይ በሚደጋገምበት ወቅት በከተማም ይሁን በሌሎች የሀገራችን አካባቢዎች ላይ ወደ ቅጽበታዊ ጎርፍ የመፈጠር ዕድል ሊኖር ይችላል ማለት ነው። ስለዚህ ይህን ደግሞ እንደዚሁ አስቀድሞ መከላከል ይቻላል። በተለይም በከተሞች አካባቢ ከሆነ ከወዲሁ የውሃ ማፋሰሻ ቱቦዎችን የማጽዳት የመንከባከብ ስራዎች ያስፈልጋሉ ማለት ነው። እንደዚሁ በተፋሰሶች አካባቢ እንደዚሁ የተለያዩ አካባቢ ጥበቃ ስራዎችን በመስራት ይሄን ከባድ መጠን ያለው ዝናብ ወደ አሉታዊ ነገር እንዳይቀየር ማድረግ ይቻላል ማለት ነው። የሆነ ሆኖ እንግዲህ ቅድም እንዳልኩት ወቅቱ ገና አሁን የዝናቡ ወቅት ገና እየጀመረ ስለሆነ ያን ያህል አስጊ የሚባል የአየር ሁኔታ ክስተት አሁን ላይ መረጃችን አያሳይም ማለት ነው። የሆነ ሆኖ ግን ኢንስቲትዩቱ በየዕለቱ ትንበያዎችን ስለሚያዘጋጅ ማንኛውም አስጊ የአየር ሁኔታ በሚኖርበት ወቅት ለመገናኛ ብዙኃንና ለተለያዩ ባለድርሻ አካላት የሚገልጽ ይሆናል። ምክትል ዋና ዳይሬክተር ዶክተር አሳምነው 5 የሀገሪቱ ክፍሎች ባለፉት ቀናት በ24 ሰዓታት ብቻ ከቀላል እስከ መካከለኛ መጠን ያለው ዝናብ ማግኘታቸውን በመግለጽ ዝናቡ ቀጣይነት ሊኖረው እንደሚችል አስረድተዋል። በደቡብ ኢትዮጵያ ክልል ጎፋ ዞን በተከሰተ የእንስሳት ወረርሽኝ 241 ከብቶች መሞታቸው ተገለጸ። ወረርሽኙ ከተከሰተ 5ኛ ቀኑን ያስቆጠረ ሲሆን መንስኤውንና ምንነቱ እስካሁን እንዳልታወቀም ተገልጿል። መሳይ ገዛኸኝ ያዘጋጀችውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ኡባ ደብረ ፀሐይ ወረዳ በ12 ቀበሌዎች እና ኦሸሌ ቀጠና ከመጋቢት 5 ቀን 2017 አንስቶ በተከሰተ የእንስሳት ወረርሽኝ በርካታ ቁጥር ያላቸው እንስሳት መሞታቸው ተገልጿል። የኡባ ደብረ ፀሐይ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ አይሬ ቦርጫ የተከሰተው ወረርሽኝ በከፍተኛ ሁኔታ እየተሰራጨ መሆኑን ገልጸው ከእንስሳቱ ናሙና እንደተወሰደ ቢሆንም እስካሁንም የበሽታው ምንነትና መንስኤው አልታወቀም ብለዋል። በመጋቢት 5 ነው 2017 ለመነሻ በሁለት ቀበሌ ላይ ነው መጀመሪያ የተከሰተው። ከዛ በኋላ ነው ወደ 12 ቀበሌ መስፋፋት የተቻለው። በእርግጥ ባለሙያ ከላቦራቶሪ ወላይታ መጥቶ ናሙና ወስዶ ነው የሄዱት። የናሙና ውጤቱ አልመጣም። እኛ እንግዲህ ክትባት አንትራክስ ክትባት እኛ ጋር ነበረ በእጃችን። አንትራክስ ክትባት እየሰጠን ያው ሌሎች የሕክምና አገልግሎቶች ያው እየተሰጠ ለህብረተሰቡ ግንዛቤ በየቀበሌው ወርደን እየሰጠን እንገኛለን። ያው ውጤቱ ይሄ ነው ተብሎ ስላልመጣ እንግዲህ ከአየር ጸባይ መቀየሩ ጋር ተያይዞ የመጣ ይመስለኛል። ምክንያቱም እኛ ጋር ቅርብ ጊዜ ነው ዝናብ በልግ ስርጭት የገባው። ከዛ ኋላ ነው እንግዲህ ወረርሽኙ የተከሰተው። አቶ አይሬ የሞቱትን ከብቶች ቁጥር በአሃዝ በመግለጽ ከመንግስት በኩል ለችግሩ ሊደረግላቸው ስለሚገባ አፋጣኝ እገዛም አንስተዋል። ወደ 241 አካባቢ የሞተ የእንስሳት ቁጥር ደርሰው በጀት እጥረት አለ። እንደኛ አካባቢ መድኃኒቶቹን በቂ መድኃኒት ገዝተን ለማቅረብም ክትባቶቹንም ለማቅረብ የተወሰነ የተቸገርነው ነገር አለ። በበጀት ቢደገፍ። ሁለተኛ እነዚህን ከብቶች እንግዲህ ምጥን መኖ ቀርቦ ቢያንስ ሳሩ ወጥቶ በቅሎ ከ15 ቀን እስከ 20 ቀን ከብት መብላት ወደሚችልበት ደረጃ እስከሚደርስ የተወሰነ ምጥን መኖ ድጋፍ ቢደረግና የመድኃኒት ድጋፍ ነው የሚያስፈልገው። ይህ ምንነቱ ያልታወቀ ወረርሽኝ በሰዎች ላይም የሚያስከትለው ነገር ስላልታወቀ ማህበረሰቡ ጥንቃቄ እንዲያደርግ በየአውራጃው ማሳሰቢያ እየተሰጠ እንደሆነም ገልጸዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ አብራችሁ ቆይታ አደርጋለሁ። ኢትዮጵያና ዚምባብዌ የኢኮኖሚ ትብብራቸውን ይበልጥ ለማጠናከር ተስማሙ። የገንዘብ ሚኒስትር አህመድ ሺዴ ከዚምባብዌ የገንዘብና ኢኮኖሚ ልማት ሚኒስቴር ምቱሊ ኢንኩቢ ጋር ተወያይተዋል። በውይይታቸውም ሁለቱ ወገኖች በጋራ መስራት በሚቻልባቸው ወሳኝ የኢኮኖሚ ፖሊሲና የሪፎርም ስራዎች ላይ መክረዋል።
የዚምባብዌ የገንዘብና ኢኮኖሚ ልማት ሚኒስቴር በዚህ ወቅት እንደገለጹት ሀገራቸው ከኢትዮጵያ ስኬታማ የኢኮኖሚ ስትራቴጂዎች ልምድ መውሰድ እንደምትፈልግ ገልጸዋል። የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ኢትዮጵያ ከዚምባብዌ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት ገልጸው ስኬታማ የኢኮኖሚ ስትራቴጂ ትግበራ ልምዷን ለማጋራት ዝግጁ መሆኗንም ተናግረዋል። ሚኒስትሮቹ የሀገሪቱን የኢኮኖሚ ትብብር ይበልጥ ለማጠናከርና የልምድ ልውውጥ ለማድረግ ቁርጠኛ መሆናቸውን አረጋግጠዋል። በቀጣይ የልምድ ልውውጥና ትብብር ለማመቻቸት የቴክኒክና የስራ ቡድኖችን ለማቋቋም ከስምምነት መድረሳቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። ሶስተኛው የአፍሪካ ማዕድን ፎረም በአዲስ አበባ መካሄድ ጀመረ። ፎረሙን ያዘጋጀው የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድን ልማት ማዕከል ሲሆን የሚካሄደውም የአፍሪካ የማዕድን ራዕይ ስኬቶች፣ ፈተናዎችና እድሎች በሚል መሪ ሀሳብ መሆኑ ተገልጿል። ፎረሙ በማዕድን አስተዳደር እሴት መጨመርና ዘላቂነት ላይ የሚታዩ መዋቅራዊ እክሎችን መፍታትና እድሎችን መጠቀም በሚቻልበት ሁኔታ ላይ እንደሚመክር ከአፍሪካ ህብረት የተገኘው መረጃ ዋቢ አድርጎ ኢዜአ ዘግቧል። ባህላዊ የማዕድን አወጣጥን በዘመናዊ ቴክኖሎጂ መተካት፣ ወደ ከባቢ አየር የሚገባውን የካርቦን ልቀት መቀነስና ዲጂታል ትራንስፎርሜሽንን ለማምጣት የሚያስችሉ መንገዶች ላይም ውይይት እንደሚደረግ አመልክቷል። በማዕድን መስክ ያሉ ቀጠናዊና ዓለም አቀፋዊ የትኩረት መስኮችን የአፍሪካ ነፃ የንግድ ቀጠናና አጀንዳ 2063 ጋር አጣጥሞ በማካሄድ ጠንካራ አጋርነት መፍጠር ሌላኛው የፎረሙ አጀንዳ ነው ተብሏል። በፎረሙ ላይ የህብረቱ አባል ሀገራት፣ የማዕድን ዘርፍ ተዋንያን፣ የልማት አጋሮችና የዓለም አቀፍ ድርጅቶች ተወካዮች እንደሚሳተፉበት ተገልጿል። ፎረሙ እስከ መጋቢት 12 ቀን 2017 ዓ.ም እንደሚቆይ ተመልክቷል። በበጀት ዓመቱ በ170 ሚሊዮን ብር በጀት የቡናን ምርትና ምርታማነትን የሚያሳድጉ ግብዓቶችን ማሟላቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የኢትዮጵያ ቡናና ሻይ ባለስልጣን የ2017 በጀት ዓመት የመጀመሪያው ግማሽ ዓመት የዕቅድ አፈጻጸም ግምገማ በአርባ ምንጭ አካሂዷል። በመድረኩ የተገኙት የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዳይሬክተር አቶ ታጋይ ኑሩ እንደገለጹት ባለስልጣኑ ቡና በሀገር የኢኮኖሚ እድገት ላይ ያለውን ሚና ለማሳደግ የበኩሉን እየተወጣ ይገኛል ብለዋል። የቡና ሻይና ቅመማ ቅመም ልማት ስራ የሚመራበት ጥቅል ስትራቴጂ በመንደፍ ምርትና ምርታማነትን ለማሳደግ እየተሰራ መሆኑንም ተናግረዋል። የቡናን ልማት ለማሳደግ በበጀት ዓመቱ 170 ሚሊዮን ብር በመመደብ የቡናን ምርትና ምርታማነት መጨመር የሚያስችሉ ግብዓቶችን የሚያሟላ ስራ መከናወኑንም ገልጸዋል። ለዚህም የችግኝ ማፍያ ፕላስቲክ፣ ዘመናዊ የመጎንደያ ማሽን፣ ዘመናዊ የችግኝ ጉድጓድ መቆፈሪያ ማሽን፣ መቀስና ሌሎች ግብዓቶች ለአርሶ አደሩ መቅረባቸውን በማሳየነት ጠቅሰዋል። በአሁኑ ወቅት በዓለም ላይ የቡና ዋጋ መጨመሩን ያነሱት ምክትል ኃላፊው በበጀት ዓመቱ በቡና ሽያጭ $2 ሚሊዮን ማግኘት ታቅዶ ለስኬቱ ባለድርሻ አካላትን በማሳተፍ እየተሰራ መሆኑን ገልጸዋል። ኢትዮጵያ የምርት ጥራት ለማረጋገጥ እየሰራች መሆኑ ተገለጸ። የአዲስ አበባ ንግድ ቢሮ ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር በዓለም ለ42ኛ በኢትዮጵያ ለ12ኛ ጊዜ የሚከበረውን የዓለም የሸማቾች ቀን ጥራቱን የጠበቀ ምርት ለሸማቾች በሚል መሪ ሀሳብ አክብረዋል። የአዲስ አበባ ንግድ ቢሮ ኃላፊ ሀቢባ ሲራጅ እንደገለጹት በሀገሪቱ የሸማቾችን መብት ለማስጠበቅ የሚረዱ አዋጅ ከወጣ ጀምሮ በርካታ ስራዎች ይሰሩ ቆይተዋል። አምራቹ ጥራቱን የጠበቀ ምርት እንዲያቀርብና ሸማቹ በተመጣጣኝ ዋጋ እንዲገዛ በርካታ ስራዎች መሰራታቸውንም ተናግረዋል። በንግድና ቀጠናዊ ትስስር ሚኒስቴር የንግድና ሸማቾች ጥበቃ መሪ ስራ አስፈጻሚ አቶ ሊቁ በነበሩ በበኩላቸው ኢትዮጵያ ለሀገር ውስጥና ለውጭ ሀገራት የምታቀርባቸው ምርቶች ጥራት ለማስጠበቅ የጥራት መንደር አቋቁማ እየሰራች ትገኛለች። በሸማቹ ማህበረሰብ ላይ የሚደርሰውን የመብት ጥሰት በመከላከል ረገድ በርካታ ስራ መሰራቱንም ገልጸዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎች ተሻገርን። የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት ላይ ጥቃት መሰንዘሩንና በአጃቢያቸው ላይ ጥቃት መድረሱን አረጋገጠ። ታጣቂው ቡድን በትናንትናው ዕለት ከቀትር በፊት ፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዝዳንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሺርሻባሌ ግንባር ታጅበው ሲጓዙ የቦምብ ፍንዳታ መከሰቱን አስታውቋል። ጥቃቱን መክሸፉን ያመለከተው የሶማሊያ መንግስት መግለጫ አክሎም ፕሬዝዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱት ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጃቢ መሞቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያም የአራት ሰዎች አስክሬን መመልከታቸውን ተናግረዋል ሲል የጀርመን ድምጽ ዘግቧል። አልሸባብ በተደጋጋሚ በሶማሊያ ውስጥ ጥቃት ሲያደርስ የቆየ ታጣቂ ቡድን ቢሆንም ከጎርጎሮሳውያኑ 2014 ዓ.ም ወዲህ በመሐመድ ላይ ያነጣጠረ ጥቃት ሲፈጸም የትናንቱ የመጀመሪያው መሆኑን የተገለጸው በተጠቀሰው ዓመት ሐሰን ሼክ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ ተነግሯል። 56 ህገወጥ ስደተኞችን አሳፍራ ከቱኒዚያ የተነሳች ጀልባ በማዕከላዊ ሜዲትራኒያን ባህር ላይ አደጋ እንዳጋጠማት ተሰማ። የጣሊያን የባህር ወደብ ጠባቂዎች እስካሁን የስድስቱን ተሳፋሪዎች አስክሬን ማግኘታቸውንና 10ሩን ደግሞ ማትረፋቸውን ገልጿል። በጣሊያኑ ላምፔዱዛ ደሴት አቅራቢያ በደረሰው አደጋ እስካሁን 40 የጀልባ ተሳፋሪዎች አልተገኙም። ህይወታቸው የተረፈው ስደተኞች እንደተናገሩት ከቱኒዚያ ወደብ ደረጃውን ባልጠበቀ ጀልባ የተነሱት 56 ሲሆኑ ጉዞ እንደጀመሩ በነበረው መጥፎ የአየር ሁኔታ አብዛኞቹ ስደተኞች ወደ ባህር ውስጥ ወድቀዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ስደተኞቹ የኮቶ ዲቮር፣ የማሊ፣ የጋምቢያና የካሜሩን ዜጎች መሆናቸውን አስታውቋል ሲል የጀርመን ድምጽ ዘግቧል። በባህር ላይ በሚደረገው አደገኛ ህገወጥ የስደት ጉዞ የበርካቶች ህይወት ለአደጋ እየተጋለጠ ነው ተብሏል። የተባበሩት መንግስታት ድርጅት ተመድ እንደሚለው ባለፈው ዓመት በባህር ላይ ለስደት ጉዞ ከጀመሩት 2200 በላይ የሚሆኑት ሰምጠዋል ወይንም የገቡበት አልታወቀም። ምንም እንኳን ተመድ ይህንን ቁጥር ቢጠቅስም ትክክለኛው ግን እንደማይታወቅ ተገልጿል። እስራኤል በጋዛ የምትፈጽመው ጥቃት ተባብሶ ቀጥሏል ተባለ። ፍልስጤማውያንም አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ እየተሰጠ ነው። በሌላ በኩል ሐማስ የንግግሩ በር ክፍት ነው ይላል። ሸሪፍ ኢማም ጉዳዩን አስመልክቶ ተጨማሪ አለው። እስራኤል በደቡባዊ ጋዛ ካን ዩኒስና ራፋ ላይ ባደረሰችው ጥቃት ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሕፃናቶች፣ ሴቶችን ጨምሮ ከ400 በላይ ፍልስጤማውያን በእስራኤል የአየር ጥቃት መገደላቸው አዝኛለሁ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲሱ የቦምብ ጥቃት የመጀመሪያ እንደሆነ ገልጸው ለ2 ወራት የዘለቀ የተኩስ አቁም ስምምነት ድርድር አሁን ላይ በእሳት እየተለኮሰ ነው ብለዋል። እስራኤል አዲስ የግዳጅ ማፈናቀል ትዕዛዝ ማውጣቷን ተከትሎ በጋዛ የሚገኙ ፍልስጤማውያን ቤታቸውንና መጠለያቸውን ጥለው እየሸሹ ነው። የሐማስ ባለስልጣን ጣሂር አልኖኖ እንደተናገሩት ቡድናቸው ለሰላም ድርድር በሩን አልዘጋም። እስራኤል እንደ አዲስ የጀመረችው የቦምብ ድብደባ ቀደም ሲል የተደረሰ የተኩስ አቁም ስምምነት እያለ አዲስ ስምምነት አያስፈልግም ነበር ብሏል። የእስራኤል ውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እስራኤል በጋዛ አዲስ የአየር ጥቃት በመክፈቷ ተናድጃለሁ ማለታቸውን ተከትሎ የሞራል ውድቀት ሲል ወቀሳ ሰንዝሯል። የአውሮፓ ህብረት የፖለቲካ ኃላፊ በጋዛ ያለው ሁኔታ ተቀባይነት የለውም ብለዋል። ካጃ ካላስ የአውሮፓ ከፍተኛ ዲፕሎማት ይህን መልእክት ለእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ማስተላለፋቸውን ብራስልስ ላይ ለሪፖርተሮች ነግረዋል። ካላስ እንዳሉት ትላንትና የአውሮፓ ህብረት በጋዛ የተኩስ አቁም ስምምነት መፍረሱን አውግዟል። እናም እስራኤል ወታደራዊ ዘመቻዋን እንድታበቃ፣ የሰብአዊ ድጋፍም ወደ ተከበበው ጋዛ እንዲገባ፣ የኤሌክትሪክ ኃይልም እንዲለቀቅ ጥሪ ማቅረባቸውን ገልጸዋል። የእስራኤል ኃይሎች አዳዲስ ቦታዎችን ደቡባዊ፣ ማዕከላዊና ሰሜናዊ ጋዛን ለማጥቃት እያሰቡ ነው። በዚሁም በሰሜናዊ ጋዛ ክፍል በተለይም ቤት ሃኑን ፍልስጤማውያን አካባቢውን ለቀው እንዲወጡ በራሪ ወረቀቶችን እየበተኑ ነው። በተመሳሳይ በካን ዩኒስ ያሉ ፍልስጤማውያንም ወደ አልማዋሲ ምዕራባዊ ክፍል እንዲሄዱ በበራሪ ጽሑፉ ተነግሯቸዋል።
በቤታኑንና በሰሜን ጋዛ አካባቢ ያሉ ፍልስጤማውያን ግን አካባቢያችንን ለቀን አንሄድም እያሉ ነው። ምክንያቱ ደግሞ ምንም የምናጣው ነገር የለም፣ ቀደም ሲል የነበረው መፈናቀል ይበቃናል የሚል ነው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ እስራኤል በጋዛ እያደረሰች ያለውን ጥቃት የዓለም ሕዝብ ይታደገን ሲሉ በመንግስታቱ ድርጅት የፍልስጤም አምባሳደር ተማጽነዋል። Act now. You can act. አሁኑኑ አድርጉ፣ ትችላላችሁ። የተኩስ አቁም ስምምነቱ እንዲፈርስ አታድርጉ። ፍልስጤማውያን በረሃብ እንዲያልቁም አትፍቀዱ። አሁኑኑ አድርጉት። እርዱን፣ አግዙን። ሰላም እንፈልጋለን። ለዚህም ደግሞ ግልጽ የሆነ እቅድ አለን። ግልጽ የሆነም አግዙን፣ እርዱን። ሰላም ለማምጣት አብራችሁን ሁኑ። ሰላም ለማምጣት ጦርነት ተመራጭና ተፈላጊ አይደለም፣ መቆም አለበት። ተኩስ አቁም ቅድሚያ ሊሰጠው ይገባል። ይህ የሚጀመረው በአረቦች የቀረበው እቅድ በመደገፍ ነው። ቀጣይ ጥቂት ቀናት ወሳኝ ናቸው። አንድም በትክክለኛው ጎዳና እንድንሄድ የሚያደርጉ ወይም እየተሳሳቱ ትልቅ አንድምታ ያላቸው ለአካባቢው ሆነ ለዓለም። እርዱን፣ አግዙን። በእነዚህ ጥቂት ቀናት የተኩስ አቁም ስምምነቱም ተግባራዊ እንዲሆን ጦርነት ከማስቀጠል ይልቅ ሕይወት መቅደም አለበት፣ ነፃነት መቅደም አለበት፣ ሰላም መቅደም አለበት። Life must prevail. Liberty must prevail. Peace must prevail. የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት እንዲራዘም ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ ለሙሉ ለቆ እንዲወጣና ዘላቂ ሰላም የሚያመጣው ሁለተኛው ምዕራፍ እንዲተገበር ይፈልጋል። ሐማስ በማክሰኞ ጥቃት ቢያንስ 6 ከፍተኛ ባለሥልጣኑ መገደላቸውን ተናግሯል። ዜናውን ስናጠናቅር አልጀዚራ፣ ታይም ኦፍ እስራኤል እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ስፖርት ዜናዎች ተሻገርን። ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ አጫጭር ስፖርታዊ መረጃዎች ጋር ሙሉቀን ሰለሞን ነኝ። በቀጣይ 5 ወራት የኢትዮጵያ ብሔራዊ ቡድን ዓለም አቀፍ ጨዋታዎችን በአገሩና በደጋፊ ፊት መጫወት የሚችልበት እድል እንዳለው ተገለጸ። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ጋር በመጪው አርብና ሰኞ በሞሮኮ የሚያደርጉትን የዓለም ዋንጫ ማጣሪያ ጨዋታ ዝግጅት በተመለከተ በትላንትናው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫው የፌዴሬሽኑ ዋና ስራ አስፈጻሚ የሆኑት አቶ ባህሩ ጥላሁን ብሔራዊ ቡድኑ ጨዋታዎቹን ሲያደርግ ከአውሮፕላን ጉዞ ውጭ ያሉ ወጪዎች በሙሉ በሞሮኮ እግር ኳስ ፌዴሬሽን እንደሚሸፈኑ ገልጿል። የሞሮኮ እግር ኳስ ፌዴሬሽን የሆቴል፣ የትራንስፖርት፣ ዳኞች የሚያርፉበትና ለእነሱ የሚመደቡ መኪና በተጨማሪም ለግብጽና ለጅቡቲ ብሔራዊ ቡድኖች የሚመደቡ መኪናዎችና የፋሲሊቲ ወጪዎችን ጨምሮ ከ40 እስከ 50 ሺህ ዶላር የሚሆን ወጪ የሞሮኮ እግር ኳስ ፌዴሬሽን የሚሸፍን ይሆናል። በዚህም ፌዴሬሽኑ በአርብ ሌሊቱ የግብጽ ጨዋታ ብቻ 70 ሺህ ዶላር ገቢ ያገኛል ብለዋል። አቶ ባህሩ በመግለጫቸው ከሰሞኑ ወደ መጠናቀቁ ስለመቃረቡ እየተነገረ ስለሚገኘው ባህር ዳር ስቴዲየም ጋር በተያያዘ ለተነሳላቸው ጥያቄ የባህር ዳር ስቴዲየም ግንባታ በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ክፍል ሰፊ ክትትል እየተደረገበት መሆኑን አውስተዋል። አክለውም የባህር ዳር ስቴዲየምን የካፍና የፊፋ መስፈርቶች ያሟላን ብሎ ያገደው የቀድሞው የካፍ ክለብ ላይሰንሲንግ ኃላፊ መሐመድ ሲዳት እየተሰራ ባለው ስራ መደነቃቸውና ስራው በዚህ ደረጃ የሚቀጥል ከሆነ በቀጣይ 5 ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊ ፊት መጫወት የሚችልበት እድል ይኖረዋል ማለታቸውን ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ ያመለክታል። የኢትዮጵያ ብሔራዊ ቡድን ትላንት ሌሊት ወደ ሞሮኮ ያመራ ሲሆን አርብ ካዛብላንካ ላይ ከግብጽ፣ ሰኞ ኤልጀዲዳ ላይ ከጅቡቲ ጋር ጨዋታውን ያደርጋል። የአሜሪካ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ ትራምፕ እገዛ ካደረገልን የ26ቱን ዓለም ዋንጫ ማሸነፍ እንችላለን ሲሉ ተናገሩ። በዛሬው ዕለት ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ ዓለም ዋንጫን ስለማሸነፍ ታስብ እንደሆነ የተጠየቁት ፖቼቲኖ በዶናልድ ትራምፕና ደጋፊዎች እገዛ ማሸነፍ እንችላለን ብለዋል። አክለውም አሜሪካ በቀጣይ 5 10 ዓመታት ውስጥ በዓለም ቁጥር 1 ብሔራዊ ቡድን መሆን እንደምትችል የገለጹ ሲሆን ብሔራዊ ቡድኑ በ26 ዓለም ዋንጫ ቢያንስ ሩብ ፍጻሜ መድረስ ዝቅተኛ እቅዱ ነው ብለዋል። 23ኛው የ26 ዓለም ዋንጫ ካናዳ፣ ሜክሲኮ እና ዩናይትድ ስቴትስ በጋራ እንደሚያዘጋጁት ይታወቃል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችሁን ይመስሉ ነበር። ወደ ቀሪ ዜናዎች ልመልሳችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጉሳይ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።